እኮ ተነሽ አልሄድም ማትሄጂ አልሄድም በቃ ልቀቁኝ እሺ አንተ ወደድክ ቆይ ፍራት ነው ና ያዙ ሳጅን ያዙ እጆ ላይ እንዳትንቀሳቀስ ያዙ እንዳትንቀሳቀስ እናትክንሽ አንቺ ፍራ ጭራሽ እናትክን እናት ለቃ ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። እንግዲህ ዛሬ ደግሞ ብቻዬን አይደለሁም። አጠገቤ የምታዩኝ ወንድሜ ልዑል የማህደር ሚዲያ ባለቤት እና በተጨማሪ ደግሞ እዚህ አጠገቤ የምታዩት ዋና ሳጅን አሉ። ዛሬ እንግዲህ ከባድ ስራ ነው የሚሆነበት። ምክንያቱም እስከዛሬ መጣነው መንገድ ታቁታላችሁ። ብዙ ጣውረድ ነበረ በኔም በቤተሰቦቼም በልጄ ላይም ምን ያህል እንግልት እኔንም ምን ያህል ነገር ውስጥ እንደከተቱኝ እናንተ የምታውቁት ይሆናል። ግን ይሄን ነገር ከፈጣሪ ጋርና ከናንተ ጋር ሌላ በተጨማሪ ደግሞ ከወንድሜ ልዑል ጋር ከህግ አካላት ጋር ሆነን እንዲቋጭ እናደርጋለን። ዛሬ የምናደርገው ይሄን ግለሰብ ዋና የሚባለውን ሰው ሁሉም ቦስ ብሎ የሚጠሩትን ሰው ማን ነው ቦስ ያንን መያዝ ይሆናል የዛሬው ስራችን። እንግዲህ እናንተ ሁሌም የምትሉት ነገር አለን። ምክንያቱም ብቻችሁን አትሆኑ የህግ አካላት ያዙ ምናምን ያው እናንተንም በመስማት ዛሬ አብረን ነው ከህግ አካላት ጋር አብረን የምንሰራው። እንግዲህ ወንድሜ ዛሬ ትልቅ ስራ ነው የሚጠብቀን። ከባድ ቦታ ነው የምንሄደው። ፈጣሪ ይራዳናል። ያው እናንተም አላችሁ እስቲ የምትለው ነገር ካለ። ያው ባይል ወንድሜ እንግዲህ እስከዛሬ የመጣንበት መንገድ እንዳያችሁት ነው ተመልካቾች። በጣም ብዙ ፈታኝ ወንጀለኞች ነበሩ ከፊት ለፊታችን። እነሱን እያጸዳን ዛሬ ደግሞ እንዳያችሁት ህፃኑን የያዘው ሰው የባይሉ ልጅ አግቶት የነበረው ሰው ወደ ዋናው ወንጀለኛ ወደ እሱ ቤት እንግዲህ የሚያመራን ይሆናል ከፊት ለፊቱ ነው። እናንተ ደግሞ ያው እንደተለመደው ብዙ ነገር ትላላችሁ። የህግ አካል ለምን እንደማትይዙ ከኋላችን ሁልጊዜም አሉ። ሁልጊዜም ለኛ ስራ ደጀኖቻችን ናቸው። የህግ አካላት ያልተጠቀምንበት አብረው ያልሄዱበት ቀን አንዳችም ቀን የለም። እነሱ ከሌሉ እኛም ስራችን መስራት ስለማንችል በድፍረትም ወንጀለኞቹን እንደዚህ የምንተናነቀው እነሱ ከኋላችን ስላሉ ነው። ምንም ጥርጥር የሌለው ጉዳይ ነው። ዛሬ ደግሞ ዋና ሳጅን አብረውን አሉ እንደምታዩቸው። እንግዲህ እዛ ወንጀለኞቹን ሄደን በቁጥጥር ስር እምናውል ይሆናል። እናንተ ግን ቪዲዮውን ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙዎች አዳርሱ። ሰብስክራይብ እያደረጋችሁ የሲንግል ቤተሰብ ሁኑ ለማለት እወዳለሁ። እዚሁ አጋጣሚ ዋና ሳጅን ስለመጣ አጠገባችን ስላለ በጣም በእውነቱ በእኛ በፕሮግራማችንም ስም ከልብ ያመሰግናለሁ። ለምታረጉልን ድጋፍ ክትትልም በእውነቱ በፈጣሪ ስም ማመስገን እፈልጋለሁ። እኛም በጣም እናመሰግናለን። ያው እንደምናውቀው የህግ አካል ምንጊዜም ከህብረተሰቡ ጎን ነው እንላለን። ያው በጣም እናመሰግናለን። እነዛ ወንጀለኞችን ደግሞ በጋራ ሆነን ያው እነሱን የምናጋልጥበትን እንግዲህ ፈጣሪ ረድቶን እነሱን የምናጋልጥበት ሰዓት የደረሰም ይመስለኛል። በዚሁ አጋጣሚ ግን ካላስቸገርኩ ስምህን ብታስተዋውቅልኝ ዋና ሳጅን። ስሜ ዋና ሳጅን ብሩክ ይባላል። ያው የህግ አካል ምንጊዜም ከህብረተሰቡ ጎን ለጎን ስለሆነ አሁን የመጨረሻው ሰዓት ላይ እየደረስን ይመስለኛል እና ያው ሁሉም ነገር ማብቂያ ሰዓት ስለደረሰ ሁሉም መስመሩን ይዛል ማለት ነው። ተርሰር ይወላሉ ማለት ነው። እውነት ነው። እሺ ሳጅን በጣም ነው የምናመሰግነው። እንግዲህ ቤተሰቦቼ እንዳያችሁት ነው ብቻዬን አይደለሁም። ወንድሜ ልዑል አለ፣ የህግ አካላት አለ። ስለዚህ በጣም ከባድ ነው የዛሬው ሊሆንብን የሚችለው። ምክንያቱም እንግዲህ ብዙ መንገድ ሄደናል ይህን ሰው ለማግኘት እስካሁን ሊገኝ አልቻለም። ዛሬ ግን ማብቂያውና ብለን ነው ያሰብነው። ዋና ሳጅን ብቻ አይደለም አብረው ነው ያሉት ሌሎቹ አካላት ቦታውን ይዘው ነው ያሉት። እንግዲህ የተባልንበት ጥቆማ ላይ ልከናቸው ቦታቸውን ይዘው ነው ያሉት። ስለዚህ አብረን ሂደን የሚሆነውን አብረን ምን ይሆናል እስከ መጨረሻ ድረስ አብሮነታቸው አይለይ። መልካም ጊዜ። ፍራት ነው ና ያዙ ሳጅን ያዙ እጆ ላይ
እንዳትንቀሳቀስ ያዙ እሰሩት እንዳያመልጥ ያዛት ምንድነው ማናችሁ ልቀቀኝ ማነ አስቀምጡ ቁጭ በል ያዘው አንበርክከው ማናችሁ ዝም በይ ካሜራውን አጥፋው ማናችሁ ካሜራውን አጥፋው ሰምኛለሽ እሺ ቦስ እነማን ናችሁ ሰምኛለሽ አርፈሽ ቁጭ በል ተንበርከክ እነማን ናችሁ ምንድነው እየተፈጠረ ያለው ስነ ስርዓት ያጂ ሴትዮ ማነህ አንተ ራሱ እኔ ባይሉ ነኝ እናንተ እኔን ስታንገላቱኝ ነበር አይደል ምን አረገች ስርዓት ያጂ ዝም ይበሉ ስነ ስርዓት እነማን ናችሁ እሰሩት እሱ ቁጭ በል ና አንተ እሺ ጋርድ ተብየው ና ና እዚህ ተንበርከክ ምንድነው የምትፈልጉት ዝም በይ ሰምኛለሽ ሴትዮ ዝም በይ ዝም በል የሆነ አንድ ድጋር እንዳትረፍሽ ዝም በል ሰማሽ ዝም በል ያዘው ፊቱን በደንብ ያዘው ቀና በል ዝም በደንብ ያዘው ቦስ ምንድነው የተፈጠረው አንተ ዝም በል የምን ቦስ ነው ሰማኝ ቦስ ስላለው እሺ አሁን ተናገሪያ አንቺ እኔ ላይ ሰነዘርሽ ምንም የምታውቀው ነገር የለም እሷ ዝም በል አንተ ስርዓት ያዝ ሰርልኝ ሉል ውሰድልኝ ማናችሁ ሲጀመር እናንተ ማናችሁ ዝም በይ ስለኛ ፖሊስ ነው ዝም በይ በደንብ እናወራለን ትሰምኛለሽ በስርዓት ቁጭ ብለን በደንብ እናወራለን ይሄንን ውሰዱልኝ ሳጅን ተነስ አገደል እሱ ቆይ ነው ሁለቱንማ በደንብ ነው የምፈልጋቸው ተነስ እዛ አስቀምጥልኝ ሳጅን እኔ ተነሽ አንቺ ተነሽ ቁጭ በይ እያንዳንዱ ነገር ትነግሯለሽ እያንዳንዱ ነገር ሰማሽ እነዚህ ጋርማ በደንብ ማውራው ጉዳይ አለ እያንዳንዱ ነገር ምንድነው እንድነግርህ የምትፈልገው በጣም ብዙ ነገር ምን እኮ መጀመሪያ ተረጋጊ ስርዓት ያዥ አንቺ እኔ ላይ አነሳሽ ማን ሆንሽ መሰለሽ ምንድነው የምትፈልጉት ማን ሆንሽ መሰለሽ ማንም ልሁን አይመለከትህም ማን ሆንሽ መሰለሽ ዝም በይ ሰማሽ ማን ሆንሽ ስርዓት ይዘሽ የምትናገር ይችላል ዋጋ አስከፍልሃለሁ እሺ ለዚህ ጥፊ ዋጋ አስከፍልሃለሁ ገና ጥፊውን አትዩ ከዚህ ባሰም ይኖራል ተናገራል ምንድን ነው እሷ ምንም የምታውቀው ነገር የለም እና እሱማ አንተ ነው ዋናው ነገር ሰምኛለሽ ሴትዮ እኔ በጣም ላስጠነቅቅሽ እፈልጋለሁ ስርዓት ይዘሽ ማትቀመጪ ከሆነ አላስፈላጊ ነገር ውስጥ ከተኛለሽ ዝም ብለህ የምታስፈራራውን ሄደ ማስፈራራት ትችላለህ እሺ እጀላ አድርገሽ ዝም በይ አነጋገርሽን አስተካኪ ሰምኛለሽ ምራቅ አይደለም የሚተፋው አይ የምትይ ከሆነ ስርዓት እናስይዝሻለን እሺ ቦስ ምንድነው ዋናሳችን ና ይንገሩት ችግር ካለ ልመጣለን ዋናሳችን እዚህ ሆኖ አለ ያኛው ግን እንዳያመልጥ ይዘውታል ተይዘው አሁን ከእናንተ ጋር በደንብ እናውራ ምንድነው የምናወራው በጣም ጥሩ አንቺ ምንድነው እንደዚህ የሚያዘልልሽ ምንድነው የሚያዘልልሽ ዋጋ አስከፍልሃለሁ እኛው ዋጋ ስንት ይሆነልሽ በደንብ እናወራበት እኮ ስንት ይሆነልሽ ምንድነው የምታስከፍኝ እስቲ ንገሪኝ ህግ ባለበት ሀገር አንተ ዝም በል ሰውናት በቃ እሷ ምንም የምታውቀው ነገር የለውም
ለና እኮ ዋና ጠንሳሽማ አንተ እኮ ነህ አንተ ነህ የኔ ልጅ አንገላተ ምንም መጣቅ አንተ ነህ በኔ ቤተሰብ የመጣው ቢሆን በልጅ የመጣው ምንድነው አረክ በልጅ ምን ስታረጋል ታወቀ ስለምን እንደምታወራ እኔ ምንም የማውቀው ነገር የለም ሰምኛለሽ ሴትዮ አሁን እጄ ገብታችኋል ስርዓት ይዛችሁ የምፈልገውን ነገር ብትነግሩኝ ይሻላል ምንድነው የምትፈልገው በጣም ብዙ ነገር ምን አለ ተብለህ ነው የመጣኸው እዚህ ራሱ ምንም ሊገባኝ አልቻለም እነማን ናችሁ ሲጀመር ምን መታወቂያ እንዳሳይሽ ነው የፈለግሽው ምንድነው የምታውቀው ታምረልኝ ምንም የለም በቃ እኮ እሺ እሷ ማታውቀው ከሆነ አንተ ተናገር በቃ ምንም የምታውቀው ነገር የለም እኮ ዋና ጠንሳሽ ስራ ሰው ናት እሷ በቃ ምንም የምታውቀው ነገር እኮ ምንድነው የምትሰራው ምንድነው የምትሰራው ማለት ነው እኮ ተናገር ምንድነው የምትሰራው በቃ ምንድነው የምትሰራው እኮ ምንድነው የምታሰራት ምን አገባሽ እኮ ምን አገባሽ ለገንዘብ ለቀጠሮ ነው የምትሰራ እኔ ይኸውልሽ ሴት ላይ እጄ ማንሳት አልፈልግም ግን ታስገድጂኝ እሺ ላነሳው ደግሞ ዋጋ አስከፍልሃለሁ እሺ እኔ ያነሳሁት እሱ አይደለም ማናችሁም ሆኖ አይመለከተኝም እሱን እናያለን ለሴት ልጅ በሚቆም ህግ ሀገር አንተ እንደዚህ የምታወራበት አንቺ ህግ የምታውቂን ነው ለሌባ እኮ ነገር የት ነው ህግ የምታውቂው የምን ሌባ ምንድነው ሌቦች ምንድነው የምትሰራው በቃ ምንድነው ምንም ስራ በቃ ምንም ሰራ ነገር የምታውቀው ነገር የለም በቃ ምንም ሰራ ነገር የለም ምንም የሰራው ነገር የለም አይደለም ምን በጣም ሰው ናት በቃ ነጋዴ ነህ ምንድነው አንተ በጣም ተቆረቆርክላት ቆይ አይደለም በጣም ታቆማ በቃ የምታውቀው ነገር የለም ሰው ይኸውልህ ሉሌ ያ ልጅ ተጠቅሞ ሌላ ሰው ሊመጣ ይችላል ይሄ ብቻ አይደለም ማየት ያለባችሁ ይኸውላችሁ ትሰሙኛላችሁ እየነገርኩሽ ነው ደጋግሜ ስርዓት ያዢ አይ ምትይ ከሆነ ግን የማስያዝ ግዴታ ይኖርብኝ እሺ እሱን የምናየው ይሆናል አንተ ወንድ እኔን እጅህን አነሳህ እሱን አሳይሃለሁ ገና ተፈጥፍሻለሁ እሺ ማን ስለሆንክ ቁጭ በል ራስህ አንተ ዞር በል ከላይ ላይ ዞር በል በቃ አንተስ ምንም ስለሱ አይደለም ሰማኛለህ ቀና በል እናውራ አንተ ልጅ ምን አላረኩትም በቃ ምንም አላረኩትም እሷ ምንም የምታውቀው ነገር ያረጋች ነገር አሁን እሺ እሷ አታውቅም አንቺ ግን እሱ ማውራት ፈልጋለሁ አንድ ነገር እንዳትረብሽ ሰምተሽኛል ምንድነው ምን ነው ዛሬ ታያሽ አይደል በጣም ዘለል ሰማሽ ግንባርሽን ነው የምሰነጥቅልሽ ማጣቅ ምችልጅ ምን ማጣቅ ነው ሄድና ታስፈራራለህ እሺ የምን ፖሊስ የምን ሲጀመር የውሸት ፖሊስ ይዘመተን ልታስፈራራ ትሞክራለህ ለነገሩ ተዋቸው አጭበርብሮ ለምንድነው አሉ የውሸት እንትን ያቆማችሁ ምድረ ለይባውላ መለቅሽ እንዳይመስልሽ ትበሰብሻታለሽ ይኸውልሽ ሴትዮ በጣም አቅበጥብጦሻል ስርዓት ያዢ ብዬሻለሁ ስርዓት ያዢ አትንጣጪ እሺ አሁን ተናገር ምንድነው የምትሰራው በቃ ቤቴ ነው እሱማ ቤት ነው እሱንም እያንዳንዱ ነገርማ በደንብ አውቃለሁ መቼስ በደንብ ታቀኛለህ አይደል ንግድ ነው የምንሰራ ታቀኛለህ አይደል እኔ አውቃለሁ እና አውቃለሁ ስለዚህ ከኔ ጋር መወሻ አይደል የት ነው የምታውቀው የት ነው የምታውቀው ብዙም ትዝ አይለኝም ይኸውልህ ሰውዬው አትዋሽ ምንም ብዙም ትዝ አይለኝም ምንም አትዋሽ እየነገርኩ ነው አውቃለሁ ምንም ትዝ አይለኝም ምንድነው ቦታውን አላውቀውም የት እንደማውቀው ግን እንዲሁ አውቀዋለሁ ግን ይኸውልህ እበትንልሃለሁ ጭንቅላትህን ትነግሯለህ ሰማኛለህ እኔ ካንተ ጋር እዚህ ድብብቆሽ መጫወቱ ሰልችቶኝ አብቅቷል ይሄ መጨረሻው ነው ሰማኛለህ ስለዚህ አሁንም ከኔ ጋር ሌላ ነገር ውስጥ ሳንገባ ድብብቆሽ ምንድነው ቆይ እኔ ምንም ሊገባኝ አልቻለም ምንድነው እያወራችሁ አንቺ ዝም በይ ብዬሻለሁ ምን አደረግን ምን አገባሽ አንቺ እኮ ምን እንዳደረጋችሁ ላውራ አንቺ እኔን አታውቂኝም ማነህ እኔ ማናችሁንም አላውቃችሁም አንቺ ዝም በይ እንዳታፈስጪኝ ታስበል ምንም ልታስፈራራኝ አትሞክርም እሺ የሰው ማንነት ሳታውቅ ምንም አታውራ እስቲ ቆይ ማንሽ ምንድነሽ እስቲ ነገር ማንም ምንም ልሁን ስለ ሰው ማንነት ምን ታውቃለህ አንተ ራስህ እኔ አዎ እኔ ባይሉ ነኝ ምንም አታውቁም በቃ የምታውቁት አንተ ዝም በል አስተምሰው እሷ ምንም የስለሰ ምንድነው የምትፈልገው እኮ ምንም አታውቅም ልጅቷ በቃ ምንም አትንኳት ዝም በል ገና ባለበት ሀገር እንደዚህ አትንቦጣረር ዞር በልልኝ ከላይ ላይ በቃ አትወራጪ እለጥፍሻለሁ ንገረው የት ነው የምታውቀው ሰማኛለህ ሰውዬው ንገረው ድብቆሽ አብቅቷል አላውቀውም አንተ ሱፍ ለባሽ አሁን ምንድነው የምትለው አንተ ሱፍ ለባሽ ዘናጭ ሱፍ ለባሽ ዘናጭ ለሰው ክብር ይኑራችሁ ሲጀመር በገንዘብ ክብረ ቢስ አንቺ ስለሰው ክብር ታውቂያለሽ የሰው ዋጋ ታውቂያለሽ
እዚህ ቤት ውስጥ የተንበላጠጠ ነው አንተ ህፃናት እንዳሳግታለህ ይኸውልህ እኔ አሁን ሌላ ነገር አልፈልግም ሰውዬው ታውቃለህ ለማ እኔ በትግስት ለማ አውልቅና ሳየው ማስከን አላውቅም ነበር ያልከኝ በኃይሉ ገባ በኃይሉ ጋዜጠኛው ምንድነው ቦስ አልገባኝም ምንድነው ይሄ ነገር አንቺ ቦስ ምናምን ያልከኝ እንትን እሺ ምንድነው ድራማ አይደል ምንድነው ድራማ መሰርበኝ ምንድነው እና ምን ፈለክ እና ምንድነው አሁን አላውቅም ያንዳንዱ ነገር ትነግረዋለህ አይ ቆይ ምንድነው አንቺ ምንድነው እንደማታውቂ የምትመስለው እሷ ምን ናት ውሽማ ናት ኧረ አይደለች ምንድነው ስራ ፈላጊ ናት የምስራ ፈላጊ የምስራ ፈላጊ ነው ስራ ፈላጊ በስርዓት ስለ ሰዓት ይኑራችሁ በቃ በስርዓት ዝም በይ መነጋገር ካለብሽ ዝም በይ ሉሌ ቆይ እኔ በጣም ለመረጋጋት እየሞከርኩ ነው በጣም ማለት ነው ግን ትግስቴን ካስጨረሳችሁ እመኑኝ ይቀየርባችኋል አይደለም ልጅ መጥፋት አይደለም መቃወስ ትዳር ሁሉ ተበትሟል ገባ አምን ላይ እንደሆንኩ ታውቃለህ ቤተሰቤ ጋር እናቴ ወንድሜ ሚስቴ ጋር የሚስቴ ቤተሰቦች ጋር እንዴት እንደሆንኩ ታውቃለህ ወይ አንቺ ጩበት ዝም በይ አንቺ ቁጭ በይ አላውቅም ወይኔ ለምን እንደማትቀመጫለሽ ምንድነው መፈልግ አጥፋልኝ ካሜራማን አንቺ ማን ስለሆንሽ ነው ካሜራ አጥፋል አይደል አትምታኝ ሰማሽ አይ ስለ አትምቱኝ በቃ ማን ስለሆንሽ ነው ስማ አትምቱኝ በዚህ ነበር አንተ ነህ እሺ በቃ እኮ ነገርኛ የቱ ጋር አትግደል በጥፊ ነው የምልሽ አልፈሽ ቦታው ሰድ ሁሉንም ነገር ቦታው ሰድ በቃ የትኛው የምታውቀውን ህግ የትኛውን ህግ አትምቱኝ በቃ አንተ የሰው ሰው ስታንገላታት የሰው ቤት ስትረብሽስ አርፈሽ ቁጭ ተስተካክለሽ ቆሻሻ አይደለም እጄ ቆሻሻ አይደለም ቁጭ ቤት ተስተካክለሽ ስርዓት ያዥ ነው የምበትንልሽ ሰማሽ አርፈሽ ቁጭ በል እያንዳንዱን ነገር ንገሩት አለቃችሁም አለቅሽም ሁለትሽም ይኸውልህ ልትናገር ነው የሚሻለው ማትናገር ከሆነ እያስመረጥኩ አንዴ ጉልበትህን አንዴ ደረትን እያልኩ መባታሳለሁ ሰማኛለህ ሰውዬው እየሰማሁ ነው ትናገራለህ አትናገር አልናገርም ምን እያረክ ነው ሰውዬ ምን እያረክ ነው ልገላ ነው እንዴ እጅህን አንሳለት ምንም አታመጣ እኔ ምንም አታመጣ አንቺ ሴትዮ ስርዓት ያዥ እጄን ይኸውልህ ሰበቡት የምን ሽጉጥ ነው አንሳ ጧት ጉጡን አስቀምጬ ምን ደስመኝ ነው ዳንቻ ነው ቆሻሻ ነው ያልነካ መፈራ መሰለህ እንዴ ጧት በቃ አንተ ሰምኛለሽ ይኸው እደፋሻለሁ ወንድ ነህ አድርገው ጧት ሰውዬው ይሄን ጥርስን ሳላራግፍ ብትናገር ይሻላል ልቀቀው ምንም አታመጣ ምንድነው የምትፈልገው ከኛ አልገባኝም ማናችሁ ምንድናችሁ እናንተ ጧት ነው የሚልኮ እስቲ ጧት በቃ ዞር በልልኝ ጧት ልጅቷን በቃ አንተ ዝም በል ምንም አታመጣም በቃ ምንድነው የምታመጣ ምንም በቃ ምንድነው የሚሉት ባይ ምንድነው የሚሉት ምንም በቃ አንተ በጣም ቆዳቸው የጠበበ ነው አንዴ ተረጋጋ ሰማኛለሁ ቆይ ለመጨረሻ ጊዜ ልጠይቅህ ይኸውልህ እያንዳንዱ ህግ ፊት ነው የምገትርሽ ራስህ ተረጋጋ አንቺ ግን የምታውቂው ነው ዞር በልኝ አትጩህብኝ ጧት በቃ ዞር በልኝ ገና መጫይን እንዳታይሽ መጫይን አትይ ዞር በልኝ ሰውዬ ዞር በልኝ ምንድነው የምትፈልገው ከኔ አትዝለይ እንኳን ዘለልኩ ምን ታመጣለህ ማን ብለህ ነው የምታስበው ና ትንሽ ጅስተኝ ማነህ አንተስ ብትሆን ማናችሁ ባይ ይኸውልህ ትሰማኛለህ እሱን ደውል ነው ምንም አታመጡ ምንም መጣታምር ምንም መጣ ነገር የለም አሁን ያደረካትን ሁሉ ታገኛለህ እጅ መልስ ይኸውልህ ነው ከእናንተ ጋር አልጨቃጨቅም ጭቅጭቅ ልደባደባለሁ የመጣሁት እና ባልደረባ ምን እያደረገ እንደሆነ ታውቃለህ ለምንድን ነው ልጁን ሽጉጥ ዛሬ ነው ይዞ የሚያውቀው ዛሬ ነው የሚደቅንብን እኛለ ሽጉጡን ይኸው እኔም ቢሆን ተወዋለሁ ገባሽ ሽጉጡን እኔም ቢሆን አስቀምጠዋለሁ
ሰማሽ? ምንድነው ሰራው የነበረው? ምንድነው የምንሰራ? በቃ ጸግሽ ምንድነው? እኔ የምንሰራ ነው። ቆይ ባይሉ ስለአንተ ሙሉ መረጃ ያለን ሰዎች ነን። እዚህ አምጦ የጠቆመኝ አንተ እያበላ ያሳደከው ቡችላ ነው። እዚህ አንተን አምጦ የጠቆመኝ ምንድነው? ጠቆመኝ ለምንድነው የሱ ልጅ ያገትክበት? የማን ልጅ? የሱ ልጅ የሱ ልጅ ቆይ ቀልዳቸው ደስ ይላል። ቆይ ባይሉ ተረጋጋ። ባይሉ ቆይ ተረጋጋ። ዱላ አይደለም ይሄንን እንትን የሚለው ቆይ ቀሰል ይኸውላችሁ ከናንተ ጋር ይኸውልህ አብረን መስራት እንፈልጋለን። እንስማማ። ኧረ እባክህ አብረን መስራት እንፈልጋለን። ሌላ የለህም? አንቺ ምንድነው የሚያጣጣሽ? ለመስራት አትይም እኮ እገታው ነው ከኛ ጋር መስራት። እገታውን አይደለም እንሰራ። እገታውን ያገትከው አይ እገታን የምትሰራው ማለት ነው። አይ ልጄን አገትከው ሲለኝ እኮ እና ታዲያ ምን እኮ እሱን አብረን እንስራ እንጂ ያለው አገት አብረን እንስራ። የምትሰራውን ስራ የንግዱን ስራ አብረን እንስራ። የመኪና የማረዱን ስራ አብረን እንስራ። እየቀለዱ ነው ጸግሽ። አልገባኝም ጭራሽ። ሽጉጥ ይዞ ከመጣ ሰው ጋር እኛ እንደ አይነት ስራ አንሰራም። መቼ ሰዓት ጸግሽ እነ ዳንኤል ናቡን አንቺ ቆይ የምትሰሪው ነው እኮ ሽጉጥ በመደቀም ምንም ልታስፈራራኝ እንዳትሞክር። ዳንኤል እኮ ነው አስቀምጬ ያራራሽ ይችላል። ተረጋጋ ባል ተረጋጋ። ቆይ ዳንኤል እና ናቡን ታውቃቸዋለህ አይደል? አዎ። እና አየህ እነሱን ጣቢያ ያስገባናቸው እኛ ነን። ግን እሱም ሆኖ ከናንተ ላይም ይሄው ዛሬም ደረሸባለሁ። ያንተ ሰራተኞች ናቸው። ህፃኑን አግኝቼ ወሰድኩት እኔ ነኝ ያገትኩን ህፃን። አይ ምንም ያገትኩት ነገር የለም። አሁን ምን ነው ስስቅብኝ ነበር ስለ ልጄ ሳነሳ። አቶ ጸጋ ስማኝ አቶ ጸጋ ቆይ ባይ ተረጋጋ እስቲ። እኛና እናንተ አብረን እንስራ። ሁሉንም ነገር ንገረን በቃ። ካልሆነ በፖሊስ አሳፍሸን ማስወስድ። ጸግሽ ምን እያሉ ነው? የምን ስራ ነው? ቆይ አንቺ የምትወራሽ ማትረጋጊ ተረጋግቻለሁ እያወራሁሽ ያለሁት። አይ ስራው ምንድነው የምንሰራ አብረን? ምንድነው ይዘልን መጣ? መኪና የሚታረዱትን መኪኖች አብረን እንስራ። ቻንሲ እንደዛ አይነት ስራ እንሰራም እኛ። ጭራሽ እንደዛ አይነት ነገር ምን አንሰራ። እርግጠኛ ነህ? ተሳስታችኋል። ሌላ ቦታ ነው እንግዲህ ነገር። እርግጠኛ ነህ? እርግጠኛ ነኝ። ይሄንን ስራ አንሰራም። ተሳስታችኋል። በጣም ግን የተወጣጣርክብን ነው። አንቺ ማለት ሰውዬ ለምትናገረው ነገር ለከት ይኑር። እንደዚህ ልትናገረው የሚገባ ሰው አይደለም። ማንስ ቢሆን ምን ሽጉጥ ስለያዝክ ገና ለገና መፈራ መስሎ ምን ስለሆነ እንደዚህ የምትንጣጭው? ሽጉጥ ስለያዝኩ እኮ አይደለም። እኔ እጥፉን ላሳይ እችላለሁ። እሺ አንተ ያዝከውን ሽጉጥ በሰላም እያወራሁሽ አይደል? ይኸውልሽ ይሄ ስራ ሰምኛለሽ? ይሄን ስራ እንሰራም። ይሄን ስራ እንሰራም። ልጅቷን አባቴ ይሄን ስራ እንሰራም። ይሄን ስራ ይሄን ስራ እንሰራም። አትሰራም? ይሄንን ስራ ጭራሽ በቀስል አትሰራም? ይሄንን ስራ ጭራሽ የሰው ሀቅ ነው። ይሄንን ስራ አትሰራም? አትሰራም። እውነቱን እንድትነግረኝ ነው የምፈልገው። ምን ታምር ከአንቺ ጋር አላወራሁም። ሰማሽኝ? ከአንቺ ጋር አላወራሁም። አርፈሽ ስራ ማንሰራም። ሰማሽኝ? ይኸውልህ ሰውዬ ተናገር። አትምታ። ምንም የሰራው ነገር የለም። አትምታ። ምንም አልሰራሁም። ትናገራለህ። ምንም የሰራሁት ነገር የለም። እሺ ቆይ ትናገራለህ። ቆይ ምንም አታመጣም። እንደዚህ ወረውርሃለሁ። ምንም ሉላ ያሳልፈው ካንተ ስንቱን ነገር አመጣለሁ። ምንም አታመጣም። እሺ እዚህ መሆኔ ነው ይወጣል። እመጣለሁ። እያንዳንዱ ነገር ትነግረዋለህ። አሳይሃለሁ። እሺ ማን ነው ነገር አሳይሃለሁ። ምንድነው የምታሳይ? ተዋት። ስርዓት ይዘሽ ተናገሪ። እናያለን። ምን ትሆኚ? አሳይሃለሁ። ማንነቴን አሳይሃለሁ። እሺ እሺ ቆይ እስቲ ማነሽ? ቆይ እስቲ ንገረኝ። ምንድነው የምታሳይ? ምንድነው የምታሳይ? እንዳትነካኝ። ምንድነው የምታሳይ? ምንድነው የምታሳይ? ምንም ታውቀው ነገር የለም። ስራ ሰው ነው። አንተ ቆይ እኮ እንደዛ እኮ ምን እሷ ምንም እንዳናረግ ከፈለክ ትናገራለህ። ልቀቀው በቃ። ባለቤቴ ልቀቀው። ባለቤቴ ባለቤት ነው። ኧረ በቃ አዎ ልታመጣ የትኛው ባለቤት ነሽ ደግሞ? ምን ነበር ያልከኝ? ቆይ ቆይ ተው። ምን ነበር ያልከኝ? ምንም ልጅቷ የምታውቀው ነገር የለም እኮ አይደለም። ምንም አይደለችም። ስራ ላይ ነው አላልከኝም? እሷ ባለቤቴ ምንድን ነው የምትሉት? ባለቤት ነው ተካ ሰማኝ አይደለም። ባለቤት በታትንላለ ጭንቅላት ሰማኛለህ። ሰውዬው እሱ ባለቤትም ትሆን ምንም ትሆን ጉዳይ አይደለም። አንደኛ ስለ ልጄ ጉዳይ በደንብ ፈልጋለሁ። ሁለተኛ ስለ ስራው። ሶስት ልጅ እሺ አዎ ልጄ አዎ ልጄ ልጅ እኮ ልጄ ለምን ነበር እንዳትነካው? ልቀቀው። ልቀቀው ነገር የለም
ይልሽ ከፈለግሽ እደፋዋለሁ አላውቅ መጥፋት ይመችሃል ማን እንደሚደፋ እናያለን እሺ እስቲ እንዶ ማለት ጊዜ ልስጣችሁና አቅማችሁልኝ እስቲ በዚህ ሰዓት ምን እንደምታመጡ ከኔ ውጭ የምትሆኑ ከሆነ እናንተ የምር ጀግኖች ናችሁ አላወቅም እኮ ይሄው ጊዜ ምንድን ነው የምትፈልጉት ምንድን የምታደርጉት በጉልበት ምንም የሚሆን ነገር በፈለግሽ መንገድ በፈለጋችሁት መንገድ ሄዶ ገና ቀበቶውን አውልቆ እየተማታ ምን እንትን ምንልለት መስሎት ገና በካቴና አንጠለጥለዋል አንቺንም እሱ ላንተ ሊሆን ይችላል እንዳትነካኝ ከዚህ በኋላ እጄ እንዳታሳርፍልኝ ቀጠቅጥሽ ኧረ እባክህ ዝም በይ እያልኩ እዛ ስርዓት ያዥ ሴትዮ ስርዓት ያዥ እያልኩሽ ነው እስቲ ንገሩኝ ጊዜ ልስጣችሁ የምታደርጉትልኝ ሰምኛላችሁ እንደናንተ አይነት ውርጋጥ ቀርቶ ከናንተ ባሰም ከቁጥር ይሰራሉ ውጭ አሉ ከዚህ እጅ ከመናገር ከዚህ እጅ ማንንም አምልጣ ምንድነው ጣም ተዳፈርክን ምንድነው የምትፈልጉት ማናችሁ ምንድነው የምትፈልጉት ምን ፈልጋችሁ ነው የመጣችሁት እኔ ባይል ሌቦች ሲጀመር ዘራፊ ሌቦች ናቸው በስቷል እኮ እንደኔ ነገር ጸግሽ እሺ እንተዋቅ ታቀኛለህ ያልከኝ አታቀኝ ምድረ ሌባ ሁላ ዱርዬ ማንንም ምንም አታመጡ አሰልጣን አፍታም ቆይ ተረጋጋኝ ጠፍርሽን በዚህ ስነቅልልሽ ትናገሪያለሽ ጆሮሽን በዚህ ሲይዝሽ ሰማሽ አይደል እሷን አይደል አቀበለኝ አንተ ዞር አይደል ከሷ ጋር እናውራ ማንታ ካንታ ጆሮን ከሰውኝ እንዳትነካው ቶኝ እና ትናገሪያለሽ ቶኝ አንቺ አሁንም እረፍ እያልኩ ሴትዮ ቁጭ በይ እንዳነካ ይሄ ምላስን ጎትቼ ምን አረገችና ነው ትናገራላት ምንድነው የምናገር አልናገር ምንም የለም አትናገርም አልናገር ምንም የለም አትናገርም ቶኝ እሺ አሁንስ ቶኝ ያዝለት ትናገራለህ እናገራለሁ አዎ እናገራለሁ አዎ እናገራለሁ አየሽው አዎ እናገራለሁ እነቅላለሁ ያንቺንም አዎ እናገራለሁ እኮ ትናገራለህ እናገራለሁ በቃ ቶኝ እናገራለሁ ያዝለት እናገራለሁ አዎ ጎበዝ ቀጣይ አንቺ ጋር ነው የምመጣው ጆሮዋን ያዝለት የምትንጣጪውን ምላስሽን ነቅዬ ነው የምጥለው እሺ ሰምኛለሽ እንዲህ ነቅዬ ነው የምጥለው ሰማይ ልቀቆችኛ ነው አስራሃለሁ መልሼ ሰማይ አስርሃለሁ ጨምርላለሁ እሺ ስርዓት ያሽ አጠብለቀው ነገር እዚህ በቆንኩበት ነገር ነው መጀመሪያ ከሷ ጋር ማውራት ትፈልጋለሁ ወይዘሪት ቅድስት እያንዳንዱ ነገር እቺ ምን ቅድስት ናት እቺ አረመኔ ጨካኝ ሰማሽ ጆሮሽን ነው የሚይዘው እኔ ቆርጭንም ጥልልሽ እሱን አሳይሃለሁ በደንብ ማሳየክ ይሆናል ማን ስለሆንሽ በደንብ ማሳየክ ይሆናል ተው ማን ስለሆንሽ ወንድ ነኝ ብለህ ነው የምታስበው በደንብ ኧረ እባክህ በደንብ እናትክንሽ አንቺ ስራ ጭራሽ እናትክን እናት ለቃት ባንቻ ሰማሽ በሰረቅሽበታ እናት ያትጣራ አየሽ አለቅሽም ባንቻ ነው እናት የምትጠራ ሉላ አንዴ ተረጋጋ ሰምኛለሽ አንቺ እስካሁን ስለታገስኩሽ ነው አይደል ጎስ አሁን ተረጋጊና ማለት ነው ዋናታችን ተረጋጊ አሁን እንደዚህ የሱን ጥፍር ነቀልከው ምን ትሆኚ አንቺ ይኸውልሽ ያንቺ ጆሮሽን ሙሉ እጅህን ቆርጬ ነው ማሳቀፈህ እሺ ወንድ ነሽ ቀጠቅጥሻለሁ አንተች ምን አይነቷ ናት ባንከ ሌባ በጣም የጠገበች ምድረ ዱርዬ ተሰብስበው እሷ ጅና ኧረ እባክህ ስነስርዓት ያጂ ና ዋናታችን ስነስርዓት ያጂ ሌቦች ናችሁ ሲጀመር የተከበረ ሌቦች ሰው ናችሁ ነው። ሌቦች
ከእናንተ በላይ ከእናንተ የባሰ ብዙ ሌባ አውቃለሁ። እሺ እናንተ ለነገሩ ቢጤሽን እንዴት አታውቂም? ኧረ እባክህ ምድረ ይናገሯቸው ና ዱርዬ ሰማሽ እንዳትነካው ልቀቀኝ እጄን ፍታልኝ እጄን ፍታልኝ በቃ አሳይሃለሁ መሆኑን አሳይሃለሁ ቆይ እስቲ ባይል የትኛው ሚስት ነሽ አንቺ የትኛው ሚስት እጄን ፍታልኝ ስንት ሚስት አይመለከትም ትሰምኛለሽ ቁጭ በል ከሆነ ተረጋጊ ቁጭ በል ያለው ነገር እንዳለ ይናገሩና ቀጥታ ወደ ጣቢያ ቁጭ በል ተረጋጋ ይናገራሉ ቁጭ በል ሰምኛለሽ ይፈልኝ ዋና ሳጅ ቁጭ በል ተናገሪ እሺ ቁጭ ተስተካክለ ቁጭ በል ተስተካክለ እሺ እና እሱ እናገራለሁ ብሏል አይደል ያለው ነገር እንዳለ በስነ ስርዓት እኮ ትናገራለህ አይደለ ስለዚህ አንቺም ትናገሪያለሽ ልንገርህ በስነ ስርዓት ተናገሪ የምትናገሪው ነገር አትንካኝ ፊት ለፊት የቆመው የህግ አጋር ነው ሰማሽ አትንካኝ እንዳለ በስነ ስርዓት ትናገሪያለሽ ምቱ አይደለም እሺ ምድረ እንትኖችን አሳልስባ አምጥታ እና ስራ ቆም ይላል ያው ምን እያለ እንደሆነ ማየት ትችላለህ ህግ ከሆንክ እሱን አሳርፈው ወንድ ነኝ ብሎ ነው የሚያስበው አሁን አዳም ሉሊ ሳጅን ህግ ከሆንክ እነሱ ስርዓት አስይዛቸው አንቺ ስርዓት ያዥ እንደዚህ በጉልበት አይደለም ምንም ነገር የሚፈታው አይገርምህ ያለውን ነገር በስነ ስርዓት ትናገሪያለሽ ተረጋግተሽ ቁጭ በይ መብትሽ የምታስከብሪው የሰው መብት ሲባል ብቻ ነው ተረጋግተሽ የምታሳርፍ ከሆነ አሳርፍ አሳለት እጁን ምን እያደረገው ነው ህግ ከሆንክ አሳልፈው ቁጭ በይ በጣም ጥሩ እንደዛ ከሆነ ምን እናደርጋለን መሰለህ አረ አዳም ሉሊ አንዴ ውሰዱልኝ እሷ ውሰዱልኝ ደይ ግዛት ነው ወጪ ምን ትሆኚ በቃ ፖሊስ አለ በቃ ተዋት ለቀጣንቺ ነይ ውጪ ቀጥይ ምን አይነት ልጅ ነው ሰማኛለህ ሰውዬው እኔ እናንተ ብዙ እናወራ ጉዳይ አይ የምትል ከሆነ ደግሞ እንጫወታለን ጥሩ ጫወታ እሺ ልጄ ምን ልታደርገው ነበር ምን ማድረግ ነው ልጄ ምን ልታደርገው ነበር ምንም በቃ ምን ማድረግ ነው በቃ ልጅ እኮ አይ የወሰዳችሁስ ምን ልታደርጉት ነበር አናግረው በደንብ አናግረው እኔ ልትይዙ እኔ ልታስፈራሩ ነበር ያን ስላደረክ እኔ የምታስቆም ይመስላል ምንም ሰማኛለህ አሁን እኔ ለብቁትን አልፈልግም ስርዓት ያዝ አይ የምትል ከሆነ እኮ ድጋሚ ማውራት እንችላለን ሰማኛለህ ማውራት እንችላለን እሺ እኮ ተናገር ልጄ ምን ልታደርጉት ምን አይኑን ነው ኩላሊቱን ነው ምኑን ነው የፈለጋችሁት ሰማኛለህ ሰውዬው ሰማለሁ እኮ ትናገራለህ አትናገርም እናገራለሁ እሺ ተናገር በጣም ጥሩ ተናገር ልጄ ምን ልታደርጉት ነበር ልጅም በቃ ምክንያቱም አንተ በቃ እኔ ወንጀል ልታጋልጥ ስለሆነ ልጅም በዛ ነው አንተን ለማቆም ነው ያስኩት እኔን ለማቆም አንተን ለማቆም ነው ያስኩት እና ለምን ፊት ለፊት አልገጠምከኝም በቃ ያለኝ አማራጭ ይሄ ነው ይሄን ተጠቀምኩት ምን ነው ፊት ለፊት መገናኛ አይነት ሰው አይደለሁም እንኩብህ በቃ የሚቀርበኝም የሚመቸኝም ይሄን አማራጭ ስለሆነ ይሄን ተጠቅማለሁ ይሄን ያደረኩት ለዛ ነው በልጁ አይጨክንም ብለህ በዚህ ልትይዘኝ እሺ ከዛስ ምን ልታደርጉት ነበር ሌላ ያሰባችሁት ነበር በቃ ለማንተን ለማቆም ወንጀልን እንደታጋልጠኝ ስለፈለኩ ብቻ ነው በቃ ሌላ እንትን የለው እሺ ቆይ ወደዚህ ስራ እንዴት ገባ ወደዚህ ስራ በቃ ገንዘብ ለማግኘት ሲል ወደዚህ የገባሁት እና ገንዘብ ሰርታ ታገኘ ተሳካልኝ አንዲ እንትን ያልኩ ነው የምኖረው ምን በቃ በእንደ አይነት ነው የምኖረው በቃ እንደዚህ ተንታላካ ተሳካልኝ እንዴ መስታወት የሆነ ቤት ውስጥ አይደለ የሰው ገንዘብ የሰው ደም እየጠጣ የሰው ላብ እንትን እያልክ አንተ እዚህ ተንደላቀ ትኖራለህ በቃ ሆኖልኛል ሰው ኖርልኝ አንተ ሆኖልኛል አትበል ሰማኛለህ ደህና ስራ እንደሚሰራ ሰው ደረትን ነፍታ አታውራኝ በቃ እንዴ በቃ ምን በቃ ሆነልኝ ሰራሁት በቃ ሰርቻለሁ በቃ እሺ ሌላ ካንተ ጋር የሚሰራ ሰው አለ የለም የሚሰራ ሰው ባንተ ስር ምን ያህል ሰው ነው ያለው አይደለም በቃ ይሄን እኔ እስከ ዛሬ ምን ያህል እንደያዝኩ ታውቃለህ አይደለ እሺ ላታቅ ትችላለህ ልታቅም ትችላለህ እሱ ጉዳይ አይደለም እሺ ተጨማሪ ሰዎች አሉ የሉም በቃ የሉም
አትጩ ታዲያ አትጩ የሉም በቃ የሉም ለማሪ ሰውን አላውቀውም በቃ እሺ እዚህ ከተማ ውስጥ ብቻ ነው ወይስ ከከተማ ውጭ ትሰራለህ አላውቀውም በቃ ሰማኛለህ ሰው ይልከና አታውቅም አታውቅም እርግጠኛ ነህ አታውቅም አላውቅም እኮ አታውቅም አትጩ እኮ ታውቃለህ አታውቅም አውቃለሁ እኮ ተናገር ይኸውልህ ሙሉ ጣትን ነው ነቅዬ የምጠልልህ ተናገር ያው እዚህ የሰፈር አካባቢ ያሉ ልጆች አሉ እዚህ ጎረቤት አካባቢያችን ማለት ከነሱ ጋር በመሆን ነው የምሰራው እሺ ከከተማ ውጭ ትሰራለህ አትሰራም እሰራለሁ በቃ እነሱ ጋር ሆኜ ነው የምሰራው እሺ ስለዚህ ታዲያ ምን ከነሱ ጋር ነው የምሰራው ስራም ሆኖልኛል እሰራለሁ ተሳካለህ በቃ የስራ መንግስት ሰራተኛ ምን የተሻለ ኑሮ ከነሱ የተሻለ ኑሮ ነው የሚኖረው በቃ እንጂ እንደ በላብ በእንተነ ማግኘት አትፈልጋም ያው ሰርተህ ስታመጣም ላብም አይቀርም ግን እና ለይብነትም ስራ ነው እያልክ ነው አዎ ከሆነልኝ በቃ ያው ዞሮ ባለው በቃ ተሳክቶልኛል ለኔ በቃ በሱ ነው የምተዳደረው ሰማኛለህ ሰውዬው እጄን ጥፍሬን አትንቀል ገና የእግርንም ጨምራለሁ ትሰማኛለህ ሰማለሁ ምንድነው ፈለከ ነገርኩ እኮ በቃ እኔ የምፈልገው በቃ ነገርኩ በቃ ንገረኝ አልከኝ ነገርኩ አንዴ ከዚህ በላይ ምንድነው በቃ እጄን ጥፍሬን አትንቀል በቃ ነገርኩ እኮ እሺ እሷ ቅድም ስራ ተቀጣሪ ናት አልክ እሷ ባሌ ነው ትላለች ምንድነው እሷስ በሰራተኝነት ነው አስገባሁት መጀመሪያ እሺ በኋላ በቃ እንትን ስንል እሷንም እንደ ትዳር ያስኳት አብሬን ነው ምናምን አንተ ቆይ ስንት ሚስት ነው ያለው ባለፈው ያስኳት ባሌ ነው ትለኛለች እና ስንት ሚስት ነው ያለው ለጊዜው ወደ 4 ምን አሉ ለጊዜው ለመጨመርም አስባል እጄን ጣትን ይል እንዳንተ ነው ቆሻሻ ማለት ነው ዝም በል ጣትን እኮ ዝም በል ጣትን ተወኝ እጄን ጥፍሬን አትንቀል ልተው ነገርኩ እኮ በቃ ያለው ከዚህ በላይ ምንድነው የምትፈልገው እንድተው ትፈልጋለህ በቃ ነገርኩ እኮ ንገረኝ እንድተው አዎ ተውኩ ግን ስተው ዝም ብዬ አይደለም የምፈልገው ነገር አለ እሺ ገንዘብ እፈልጋለሁ ገንዘብ ምን ችግር አለ እና ቀደም ብለህ ይሄን አትነግረኝም ጥፍሬን ከምትነቅል ይቅርታ ተረጋጋና አሁን ተረጋጋ እጅንም አልነካም ይሄንንም አሳክመሃለሁ ግን ገንዘብ እፈልጋለሁ በቃ ተረጋጋ እሺ እኮ ተናገር ምን ያህል ትሰጠኛለህ እስቲ ምን ያህል ትፈልጋለህ እኔ የምጠይቀውን ትሰጣለህ በቃ ምፈልግም እንዴት ላሰጣለህ እሺ ምንም ጥቅጥቅ የሌለው በካሽ ነው የምፈልገው 10 ሚሊዮን ብር እፈልጋለሁ ሰጣለሁ እርግጠኛ ነህ ሰጣለሁ እና እሷስ ትስማማለች ምንም አትይም ተስማማለች አምጥቼ ልጠይቃት ከመጠየቅ እንጋለጥ 10 ሚሊዮን ቀላል ነው ለነገሩ እናንተ የስንት መኪና ዋጋ ነው ያን የሁለት የሶስት መኪና በቃ ደና መኪና ከሆነ ከአንዱም እንትን ነው አንዱ ከዛም አያልፍም በቃ እሷም በሁለት እሺ ቆይ አገኛታለሁ አዳምጠኝ ህፃናቶችን ለምንድን ነው በየመጋዘኑ የምትደብቁት በቃ ያው በዚህ ነው ለገንዘብ ነው ገንዘብ ኩላሊታቸውን አይናቸውን እያወጣቸው ልትሸጡ ይሄ ነው ምክንያቱም ገንዘብ በሱ ነው የምናገኘው እሱ ነው በቃ ልጅ አለ ልጅ ከአንዱ ልጅ አለ ሌላውን አልወለድም እና ልጅ የት ነው ያለው እንዴት ነው ከእናቱ ጋር ነው የሚኖረው ሌላ ቦታ ነው አንድ ኩላሊት ስንት ነው የሚሸጡት እንትኑ ነው 1.5 እንሸጣለን 1.5 እንሸጣለን ነው እኔ እስቲ የልጅን ኩላሊት ለኔ በ4 ሚሊዮን ብር ሽጠልኝ ኔራስ ልጅ ያንተ ብር ልስጥ እንጂ እኮ የልጅን ኩላሊት እኔ በ1.5 ነው የምሸጠው እኔ በ4 ሚሊዮን ብር ልግዛ የልጅን ኩላሊት ሽጠልኝ አይ ከቸገረ ብር ልስጥ እኔ ብር አይደል እኔ ኩላሊት ነው የምፈልገው ያንተን የልጅን ኩላሊት ነው የምፈልገው ሌላ ልጅ ልፈልግልኝ በቃ አንተ አረመኔ አየህ ቶኝ በቃ ቶኝ በቃ የሰው ላይ ሲሆን ምንም አይሰማም አይደል ያንተ ሲሆን አትምታኝ ገና አትምታኝ በቃ
አትምታኝ ነገርኩ በቃ ያለው ነገር ልስጣልኩ ከዚህ በላ ምን እኮ የልጅን ኩላሊት ነው የምፈልገው ልትገለኝ ነው እንዴ የልጅን ኩላሊት ነው በቃ ከሌላ ልጅ ልፈልግልኝ ከሌላ ልጅ ለበገንዘብ ቢሆን ላስፈልግልኝ አላስመጣልኝ በቃ አንተ ቆሻሻ ሰማኛለህ እኔ እንዳንተ እጄ በደም የቆሸሸና የረከስኩ ሰው አይደለሁ በቃ ምንድነው በቃ ልፈልግልኝ አልኩ እኮ ብር ልስጣልኩ ኩላሊት አልከኛ የሌላ ሰው ልፈልግልኝ አላስመጣ የሌላ ልጅ አልኩ በቃ ለምንድነው የምትገለኝ ነገርኩ ንገረኛል ከነገርኩ አንተ የኔ ያህል ካወራው ከሳ ብዙ ሌላ ደግሞ ተጨማሪ የሚፈልገው ነገር አለ ዋና ሳጅን ሉል አይ አምጡልኝ ሷና እፈልጋታለሁ ነይ ነይ ስፈልግ ጠራቸዋለሁ እነሱ ጋር የቤተሰብ ጨዋታ አለ እና እንጫወታለን ምን አሁን ሳልተረጋጋሽ እሺ መቀጠል ይችላል ከሱ ጋር ብዙ ስምምነት ወይም ካለቃሽ ወይ ምንድን ባለ ነበር ያልሽ ከሱ ጋር ብዙ ስምምነት ላይ ደርሰናል ካንቺ መፈልጋለሁ ያን ስምምነት ምንድነው በመጀመሪያ ደረጃ ካሽ 10 ሚሊዮን ብር እፈልጋለሁ ምንድነው የምን እሺ ብላል አይደለ የምን 10 ሚሊዮን ነው አዳምጪ ገና አይኮ ገና በቃ ነገራል ነገርሻለሁ ምን ማለት ነው ሰምኛለሽ እኔ ከኔ ጋር አውሪ አይደል እኮ ከኔ ጋር አውሪ መጀመሪያ 10 ሚሊዮን ብር እና ደግሞ የልጁን ኩላሊት በ4 ሚሊዮን ብር ሊሸጥልኝ ነው ከምትሰጡት 10 ሚሊዮን ብር ሳጅኑን ለምን አጣሩልኝ ምን አይነት ነገር ነው እንዴ ምን እያለ ነው ሰውየው በቃ የጠየቀሽኝ ነገር የምን የልጅ ኩላሊት ነው ትንሽ አታፍርም ይሄ ቃልህ እና አዳምጪ ለሚያስቀጣህ አታውቅም እና የልጅን ኩላሊት እንትን እያልኩ ልስጥ ደፋር አዎ የልጅሽን ኩላሊት እፈልጋለሁ አዎ በልጄ ምንም እኮ ምን ልትሆኚ ስለ ልጄ እኮ ነው እያወራሁ የልጅሽን ኩላሊት እፈልጋለሁ እና እናንተ 1.5 ነው የሚሸጡት እኔ በ4 ሚሊዮን ብር ገዛቻለሁ ከምትሰጡኝ 10 ሚሊዮን ብር ከዛ 6 ሚሊዮን ካሽ እፈልጋለሁ ለምን ሳጅኑን አጣራልኝም ሳጅን እያልክ ስትላል ነበር ከዛስ ይሄንን ንግግርህን ይስሙ ከዛ ማን ወንጀለኛ እንደሆነ እናያለን ደፋር አንተ ተኛለሽ አሰኛ ተስማማለሽ አትስማማ ምንድነው እንደስማማለ የምትጠብቀው ሰውዬ ይኸውልሽ የልጅሽን ኩላሊትና ምንድነው የምታወራው ማውራውንማ በደንብ ታውቂያለሽ ትንሽ አይቀፍም ኩላሊት እኮ ነኝ ሌላስ ምን ሊያረግልህ ሰማኛለሽ ሰውዬው የምታስረዳት ከሆነ አስረዳት ምንድነው ያለ ያለው አልገባኝም 10 ሚሊዮን ምንም ማለት አይደለም ለኛ ይወሰድ በቃ እንስጠው 10 ሚሊዮን ይወሰድ እሺ እሱ ስለምን ኩላሊት ነው የሚያወራው ኩላሊቱም ከሌላ ሰማኛለህ ከሌላ አይደለም የምፈልገው ከእናንተ ልጅ ነው ከሁለታችሁ እሱን እኔ ሞቼ ታደርገዋለህ እሺ እኔ በቁም ይያለ ያን ነገር ካደረገ እኔ ያንቺን አልፈልግም የልጅሽን ነው እኮ እኔ በህይወት ይያለ ሳይሆን እኔ ገለህ ታደርገዋለህ አየሽ ያ እናንተ አውጣችሁ የምትሸጡት ልጅ ወላጅም እንዲህ ነው የሚያመመው ስለምንድን ነው የምታወራው ማስረጃ አለ ማስረጃ አንተ እሱ እኔ ምንም ማድረግ አልችልም እያንዳንዱ ነገር አንቺ ስራት ያጂ ስራት ሳልኖር ምንድነው አውራታችሁ የጠበቀኝ እኔን ያስወጣህ ለዚህ ነበር እሱን አስፈራርታ እንትን ብለህ ልታሳምነው በቃ ምንም ማሳመን አይደለም እኮ ስራው ነው የተናገረኝ በቃ ያለውን ነገር ነው የተናገርኩት ምን አልከው ምን ስለኛ ምን ነገርከው እኔ ልንገራት መኪና እንደምትሰርቁ ህፃናትን ደግሞ ኮላሊትና አይናቸውን አወጣችሁ እንደመሸ ይቅር ይበለ ሰውዬ ስለ እንደነ ነገር አታወራብኝ ምን እያወራህ ነው ሰውዬ እናንተም እየወሰዳችሁ እየሰረቃችሁ ልጆችን የምትደብቁት እኔ የማውቀው ነገር የለም ሴትዮ እኔ የማውቀው ነገር የለም በቃ ስለዚህ እንደ እናውራ ምን ካሜራ ጠፍቶ እናውራ ኧረ እባክህ እኮ ካሜራ ጠፍቶ እናውራ አንዴ ካሜራውን ታጠፋለኝ ትናገራለሽ አትናገር እኮ ትናገራለሽ አትናገር እንዳነካኝ ይኸውልሽ እንዳነካኝ እደፋሻለሁ ወንድ ነህ እደፋሻለሁ እንዳነካኝ ስለዚህ እኔ በጣም በቤተሰብ መንገድ ላወራችሁ በጣም እየሞከርኩ ነው ግን
እሺ አንተ ተስማማለሽ አትስማሚ ምንድነው መስማማለህ ስለ ብሩ ነው ስለ ኩላሊቱ ብሩን እሺ ውሰድ የምን ኩላሊት ነው የምታወራው እሺ አንቺን ኩላሊት ኧረ እባክህ ይመቻል የኔ ኩላሊት ሌላስ ምን ልታደርገው ስሚ አንቺ እንዳንቺ ህሊና ቢስ የቆሸሽ ህሊና ቢስማ አንተ ነህ ምን እያወራህ እንደነበረ እሱን ፖሊስ ላልከው ሰውዬ ንገረው አንተ እዛማ ይደምኮ አይደለም እዛ ይደምበሰ ነው እዛ ይደምበሰፊ ነው አይደለም እኮ ገና ይኸውልህ ትሰማኛለህ ሰውዬው ምትናገራት ከሆነ ተናገር በጣም እየዘለለች ነው ብሩን ሰድ ብለናል እሺ ልጃችሁ ይቀር የሷን አንድ ኩላሊት እናማ ይደፋ ኧረ እባክህ ለምን እናንተ ሰው ላይ ስታደርጉ ማስረጃ አለ ልጄ በቂ እኮ ነው ስለ ልጄም ሁሉም ነገር ነግሯል በገንዘብ አንቺ ልጄን ይዘሽ እኔን ልታስቆሚ ቤቴን ልታፈርሺ በጣም ሴራ ጠንሳሽ በጣም ዕውቀት ያለሽ አይደል ግን ከማን ጋር እንደተነካከሽ አላወቅሽም ማን ነኝ ብለህ ነው የምታስበው እኔ ባይሉ ነኝ ማን ነው በኃይሉ እዚህ ማን ነው ይሄው እዚህ ልካችሁን ማሳየው ነኝ በኃይሉ እሺ እኔም ከናንተ ጋር ጭቅጭቅ አልፈልግም በጣም ብዙ ኃላፊነት ብዙ ስራ ያለብኝ ሰው ነኝ እኔ የምፈልገው እጄ ላይ ማስገባት ነበር ገብታችኋል አሁን ቀጥታ ወደ ግን እንሄዳለን እዛ እንጨርሳለን ሰማኛለህ ብሩ ሁሉ ሰደላልከኝም እና ልጨምርልኝ ወደ ግለ ምን እንሄዳለን እዚሁ ይለቅ እንጂ ምንም ትጨምርልኛለህ አዎ ጨምራለሁ ስንት ጨምራለህ የፈለከውን ብር ጨምራለሁ የብር ችግር የለብንም ሰማኛለህ ጸግሽ የሰውዬ አፉን ይዝጋለን የፈለገውን ነገር አድርግለት በቃ የሚፈልገው ገንዘብ ነው ሲጀመር ተደራጅተው የመጡ ሌቦች ናቸው ገንዘብ ነው የሚፈልጉ ገንዘብ ስጣቸው ምን ነው ከናንተ በላይ ሌባ አለ እንዴ ከዚህ በላይ ትርፍ ንግግር አትናገር መፍትሄ መሰለኝ አንቺ ደግሞ ስለዚህ አፍ አለሽ ሰው አፍ ያለው ራሱን ራሱን ክብር ያለው ሰው እንደዚህ የሚያወራ አሁን ምንም ጥያቄ የለም ምንም ጭቅጭቅ አልፈልግም ገንዘብም አልፈልግም ሰማኛለህ እኔ እናንተን ፍርድ ቤት መገተል ነው የምፈልገው ለምን በገንዘብ ተስማማና እንዴ ነገርኩ እኔ እናንተ ቆሻሻ ሰው አይደለም እሺ እኔ ገንዘብ ችግር የለብኝም ልጨምርልኝ በቃ ህግ ፊት ከምትጠቁ ያማንዴ ሰውዬ ህግ ፊት ኮሜንት እና ኩላሊ ሌላ ጣጣ ነው ለምን ራስህን አሰጠውም ከፈለክ ተስማሙ ወይ ተስማሙ ምንድነው ገንዘብ አይደለም ገንዘብ ነው ስለዚህ አይደለም የማንን ነው የሷን የልጁ ነው የፈቀድክልኝ ምንድነው የምትፈልገው አይደለም የሷን የልጁ ነው የፈቀድኩ ንገረኝ እንትን ከሆነ የሷን ስለዚህ አንቺ ትተኛለሽ ሲያምርህ ይቀራል እሱ ገንዘብ ነው የምትፈልገው ገንዘብ ነው የምትፈልጉት ገንዘብ ይሰጣቸዋል በቃ እኔ ለገንዘብ ህሊናን ያቆሸሽኩ ቆሻሻ እና ኩላሊቱን ወስደህ ምን ልታደርገው ነው የኔን ወሰድክ የሱን ምን ልታደርገው ነው እኔ እሱን ኩላሊትን ብርም አልፈልግም እና ምንድነው የምታወራው አየሽ እናንተ ገና ለጠየኳችሁ እንደዚህ የተሰማችሁ ልጅ ወሰዳችሁባችሁ ቤተሰቦች ምን ያህል እንደሆኑ እንደተሰቃዩ ግን ይወቅ አይመለከተንም እናንተ ገንዘብ ነው አይደል የምትፈልጉት አይደል አንቺ ሴት አይደለሽ ከሴት አይደል የተፈጠርሽው እንኳን ልጅ አለሽ አይደል አደረኩኝ እሰይ ምን አገባ ስለኔ ምን የምታውቀው ነገር አለ እስቲ ንገረኝ ልወቀው እሺ የምፈልገውን ያህል መረጃ አግኝቻለሁ እሱን ቀሪውን ነገር እዛ ፍርድ ቤት የምትናዘዙት ስለዚህ አሁን ከናንተ ጋር እዚህ ማቃጠለው ጊዜ የለም ዋና ሳጅን ተነሱ ትጃለሽ እሺ እገትራቸዋለሁ ተነስ ቤትማ የተደበደብነን ሁላን እናገራለን እኮ ወዳችሁ ሳይሆን በግዳችሁ ተናገራላችሁ እዚህ በብሽጉጥ ያስፈራል እኮ ተነስ አልሄድም ፍርድ ቤት ቤትን ጥዬ አልሄድም ሰምኛለሽ ትጃለሽ ልቀቀኝ ትጃለሽ ተነስ ሳጅን ፍርድ ቤት አልሄድም በቃ ከቤት አልወጣም እኔ አልወጣም ከቤት ይኸውልህ ቤትህን ማዘን ነው ሰዱት አልሄድም ከቤት ያዘው ያዙት እንጂ ሉል ያዘው አቤዶ ቃላችን ይሰጣል እኮ ተነሽ አልሄድም በቃ ልቀቁኝ ወደሽ ነው አቤዶ ቃላችን
ውድ ተመልካቾች እንግዲህ እንዳያችሁት ነው በጣም ከባድ ነገር ነበር መጀመሪያ ምን ከመግቢያችን ብለናል ከባድ ነገር ቀላል ነገርም ይገጥመናል ብለን አልጠበቅንም እኛ ሴት ትኖራለች ብለን አላሰብንም በነገራችን ላይ ምክንያቱም ባለፈው ያዝናት የበለጠች እንትን ስትለኝ ነበር አዎ በጣም እንግዲህ ጋርዱን በተቻለን አቅም መጀመሪያ ቁጥጥር ስራ ውለና ነው እንትን ያልነው ግን አሁንም ሁሌም እንደምናደርገው ማንኛውም ወንጀል ከቁጥጥራችን ስር ውጭ አይሆንም በጭራሽ እኛ ያያለን ሊሆንም አይችልም ለወደፊቱም አይሆንም እኛ እስካለን ድረስ ቆማችሁን ማሳወቅ ትችላላችሁ በየትኛውም ታይም አለን ከናንተ ጋር ነን ይሄንን ላረጋግጣላችሁ ወዳለሁ ጥቆማ ያላችሁ ሰዎች ጥቆማ ልትሰጡን ትችላላችሁ ተጨማሪ ደግሞ እንደዚህ አይነት ወንጀለኞችን ልትጠቁሙን ትችላላችሁ በኃይሉ ትልቅ ስራ ነው ዛሬ አንድ ወንጀለኞች ነው የተጋለጡት ልጅን ያገቱ ወንጀለኞች ነው የተጋለጡት ለሱ እንኳን ደስ አለ በጣም ነው ማመሰግነው በዚህ አጋጣሚ ሉሌ በኔም በቤተሰቦቼም ስም በጣም ነው የምናመሰግነው ምክንያቱም ትልቁን ትብብር ነው ያደረገው ከጎኔ ነበረ ሁሉ ጊዜም እንደሚያደርገው እሱ ለኔ እኔ ለሱ ነውና ዛሬ ደግሞ ለኔም አብሮነቱን ያሳየኝ ከመጀመሪያም ጀምሮ ይሄን ጉዳይ በጣም ሲከታተለው ነበር እንደራሱ ጉዳይ አድርጎ ዞሮ ዛሬ መጨረሻውን አግኝቷል ይሄን ሰው ይዘነዋል ምንም እንኳን እነሱን ወደ ህግ ይዞ ቢሄድም ክብሩን መንፈግ አንፈልግም በጣም እናመሰግናለን በጣም ትላልቅ የህግ አካላት ናቸው እናንተም እንግዲህ አመስግኑልን ምክንያቱም ሁሌም አይለዩንም አብሮናቸው የህግ አካላት ስለሆኑ በጣም ነው እናመሰግነው የሚገባው ትክክለኛውን ነገር ነው ያደረግነው ብለን እናስባለን ምክንያቱም ወደ ህግ ነው የወሰነው ስለዚህ አሁን እንደዚህ ይሄን በጣም ነው ሉሌ ማመሰግነው ደግሞ ላይክ ኮሜንት ሼር እንዳይረሳ ይሄን ነው እያሰራን ያለው ስራ ወደፊት እያስከደን ያለው እሱ ነው ሰብስክራይብ እያደረጋችሁ የበሉ ቤተሰቡ ነው እንግዲህ ያው ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በእያላችሁበት ሰላም ሁኑ